በርካታ ተመልካቾች ውድ ተመልካቾች በመሰራቸው ቪዲዮዎች በተለይ ከስኳር ጋር ፎከስ ትኩረት በማድረግ መሰራቸው ቪዲዮዎች ላይ ምንድነው ዶክተር አይነት አንድ የስኳር በሽታ ላይ ብዙ መረጃ አልሰጠንም። አይነት አንድ የስኳር በሽታ ምንድነው የሚል በጣም በርካታ ኮሜንቶችን እንመለከታለሁ። ውድ ተመልካቾች ስለ አይነት አንድ የስኳር በሽታ ሰፋ ያለ ማብራሪያ በቀጣይ ቪዲዮ እንሰራላችሁ ይሆናል። በዛሬ ቪዲዮ ግን አይነት አንድና አይነት ሁለት የስኳር በሽታ ምንድነው ልዩነቱ? አይነት አንድና አይነት ሁለት የስኳር በሽታ ህክምናው ምን ይመስላል? አመጋገባቸውስ ምን መምሰል አለበት? በሚል የምንነጋገር ይሆናል። እንግዲህ እንደሚታወቀው ያው የደም ስኳር አንዱ የጤና ችግር እንደመሆኑ መጠን በተለመደ ሁኔታ በርካታ ክፍልፋዮች ቢኖር ከእርግዝና ጋር ተያይዞ የሚመጣ ጀስቴሽናል ዲያቤቲክ የሚባል አለ። እንዲሁም ደግሞ ከፓንክሪያስ ጋር ተገናኝቶ የፓንክሪያስ መጉዳት ጋር ተገናኝቶ የሚመጣ የስኳር በሽታ አለ። ግን በተለመደ መልኩ አይነት አንድና አይነት ሁለት ተብለው የሚጠሩ የስኳር በሽታ ናቸው የተለመዱ። እንግዲህ እነዚህ አይነት አንድና አይነት ሁለት የስኳር በሽታ ልዩነታቸው ምንድነው? ህክምናውስ ምን ይመስላል? አመጋገባቸውስ እንዴት ነው መምሰል ያለበት የሚለውን ለመመልከት በመጀመሪያ ደረጃ አይነት አንድ የስኳር በሽታ እንመለከታለን። አይነት አንድ የስኳር በሽታ ምንድነው? እንደሚታወቀው በብዛት በህፃናት ላይ እድሜያቸው ከ30 ዓመት በታች ባሉት ሰዎች ላይ በብዛት ይከሰታል። ይሄ አይነት አንድ የምንለው ምንድነው? እንደሚታወቀው ቆሽት በቢሊየን የሚቆጠሩ ኢንሱሊን የሚያመነጭ ህዋስ አለ። ግን በተለያየ ምክንያት በቫይረስ ምክንያት ሊሆን ይችላል፣ ወይም አውቶ ኢሚዩን የምንለው ያ ማለት በሽታ የሚከላከለው የሰውነት ክፍላችን ራሱን መልሶ የቆሽትን በሚጎዳበት መልኩ ማለት አውቶ ኢሚዩን የምንለው፣ ወይም ደግሞ በቫይረስ በተለያዩ ምክንያቶች እነዚህ ኢንሱሊን የሚያመነጩት ቤታ ሴልስ የምንላቸው በከፍተኛ ደረጃ ሲጎዱ በተለይ ከ80 እስከ 90% በላይ እንግዲህ በቢሊየን የሚቆጠሩ የቤታ ሴሎች አሉ ብያቸዋለሁ ኢንሱሊን የሚያመነጩ። ስለዚህ በከፍተኛ ደረጃ ከ90% በላይ የሚሆኑት ሲጎዱ በእነዚህ ችግሮች ምክንያት የሚከሰተው የስኳር በሽታ ነው አይነት አንድ የምንለው። አይነት አንድ የምንለው የስኳር በሽታ እንግዲህ የኢንሱሊን ማነስ ነው። በከፍተኛ ደረጃ ኢንሱሊን ጥቅሙ ምንድነው? ከደም ውስጥ ያለውን ስኳር በመቀነስ ወደ ህዋሶች የሚያስገባ ነው። ስለዚህ የዚህ ኢንሱሊን ማነስ በደም ውስጥ ያለው ስኳር ከፍ እንዲል ያደርጋል ማለት ነው። አይነት ሁለት የምንለው የስኳር በሽታ ግን ምንድነው? ብዙ ጊዜ እድሜያቸው ከ30 ዓመት በላይ ከፍ ያሉ የሰውነት ክብደታቸው ከፍ በሚልበት በአመጋገብ በአኗኗር በተለያዩ ምክንያቶች ከዘርም ጋር ተገናኝቶ የሚመጣ የአይነት ሁለት የስኳር በሽታ ደግሞ ትልቁ ችግር ሲጀምር ምንድነው? በአመጋገብ ለምሳሌ ብንወስድ ባለን የአመጋገብ የላይፍ ስታይል ወይም የአኗኗር ሁኔታ ምክንያት ወደ ደም የሚገባው የስኳር መጠን በከፍተኛ ደረጃ ይጨምራል። ስለዚህ ይህንን ለማስተካከል ቆሽት በብዛት ኢንሱሊን ያመነጫል። ኢንሱሊን በኃይል ያመነጫል። ከተወሰነ ጊዜ በኋላ ግን ይሄው ኢንሱሊን በከፍተኛ የማመንጨት እድሉ እየቀነሰ የሚሄድበት ሁኔታ አለ። ምክንያቱም በደም ውስጥ ያለው የስኳር መጠን በከፍተኛ ደረጃ እየጨመረ በሄደ ቁጥር አንድም ይህንን የሚቀበሉት ህዋሶች እንግዲህ ኢንሱሊን ምንድነው ስራው? ከደም ውስጥ ያለውን ስኳር እየቀነሰ ወደ እነዚህ ህዋሶች፣ ወደ ጉበት ህዋሶች፣ ወደ ስብ ህዋሶች፣ ወደ ጡንቻ ህዋሶች ነው የሚያስገባው። በተለይ ሰውነት ክብደታቸው ከፍ ያለ ቪሸራል ፋት የምንለው ይሄ ቦርጭ ያላቸው የሰውነት ክብደታቸው ከፍ ያሉ ሰዎች ምንድነው እነዚህ ህዋሶች በተለይ የስብ ህዋሶች መጠናቸው ከጊዜ ወደ ጊዜ እየጨመረ ይሄድና በኋላ ላይ ራሳቸውን ለመጠበቅ ማለትም መጠናቸው እየጨመረ ሲሄድ የመጎዳት እድል ስለሚገጥማቸው ራሳቸውን ለመከላከል በሚያደርጉት ጥረት ጭምር ነው ይባላል ስኳር መቀበላቸውን ያቆማሉ። ይህም ኢንሱሊን ሬዚስታንስ ወይም ደግሞ ስኳርን መቀበል ባለመቻላቸው ምክንያት የሚፈጠር ችግር ነው። ስለዚህ አይነት ሁለት የስኳር በሽታ የኢንሱሊን መጠን እየቀነሰ ቢሄድም ሲጀምር ግን ከፍተኛ የሆነ ኢንሱሊን መጠን ይኖራቸዋል። ስለዚህ የደም ስኳር ደግሞ ለመቀበል እነዚህ ህዋሶች የደም ስኳር ለመቀበል አቅማቸው ሪዚስት ማለት ወይ አለመቀበል መቻል ሁኔታ በደም ውስጥ ያለው የስኳር መጠን ከፍ እያለ እንዲሄድ ይሆናል ማለት ነው። ከጊዜ በኋላ ግን ወደ ልክ እንደ አይነት አንድ ደግሞ የኢንሱሊን መጠኑ እየቀነሰ የሚሄድበት ምክንያቱም እነዚህ የፓንክሪያስ ሴሎች ወይም ደግሞ የቆሽት ላይ ኢንሱሊን የሚያመነጩት ህዋሶች በከፍተኛ ደረጃ ኢንሱሊን እያመነጩ በሄዱ ቁጥር አቅማቸው እየተዳከመ ወይም ኤግዞስት እየሆኑ ይሄዱና መጠኑ እየቀነሰ 40-60% አጠቃላይ ሪዘርቭ በቢሊየን የሚቆጠሩት እነዚህ የኢንሱሊንን የሚያመነጩት ቤታ ሴሎች ቁጥራቸው እየቀነሰ ሄድና ወደ አይነት ልክ እንደ አይነት አንድ ኢንሱሊን የሚፈልጉ ሁሉም ባይሆኑም ኢንሱሊን የሚፈልጉ ሰዎች ይኖራል ማለት ነው። ይሄ ነው ሁለቱ ልዩነቱ። ስለዚህ አይነት አንድ ኢንሱሊን እጥረት ነው፣ በቃ ኢንሱሊን ማነስ ነው። አይነት ሁለት ግን ቅልቅልም ሊሆን ይችላል። ኢንሱሊን ሬዚስታንስ ነው ማለትም ስኳር የሚቀበሉት ህዋሶች
መልስ ባለመስጠታቸው ምክንያት ነው ወይንም ደግሞ በተጨማሪነት የኢንሱሊን ማነስ ምክንያት ነው። ይሄ ሁለቱን የሚለያቸው ነው። ህክምናውን በተመለከተ አይነት አንድ የስኳር በሽታ በኢንሱሊን ብቻ ነው የሚታከመው። በቃ ኢንሱሊን መውሰድ አለባቸው። ምክንያቱም ከፍተኛ የሆነ የኢንሱሊን እጥረት ስላላቸው ኢንሱሊን ካልወሰዱ በስተቀር የደም ስኳራቸው መቆጣጠር በጣም አስቸጋሪ ነው። አይነት ሁለት ግን የሚዋጡ መድኃኒቶችን እየተሰጡ አንደኛ የኢንሱሊን ሬዚስታንሱንም የሚቀንሱ ሊሰጥ ይችላል። እንዲሁም ደግሞ ከጉበት የሚለቀቀውን የስኳር መጠን እንደ ሜትፎርሚን ያሉ መድኃኒቶች ሊቀንሱ የሚችሉበት ሁኔታ አለ። በጊዜ ሂደት በጣም እየባሰ ከሄደ ወደ ኢንሱሊን ይሄዳል። አብዛኛው ግን በሚዋጥ የሚደረገው ህክምና ነው። አይነት አንድ ግን ሙሉ በሙሉ ኢንሱሊን የሚታከመው። የላይፍ ስታይልን በተመለከተ አብዛኛዎቹ እንግዲህ የስኳር ቅልበሳ ወይም ስኳርን የመቀልበስ የአመጋገብን ስታይል የሰውነት ክብደትን በማስተካከል የሚባለው ብዙ ጊዜ ለአይነት ሁለት ነው። የኮንፊውዝ እንዳትሆኑ በጣም ጥንቃቄ ማድረግ አስፈላጊ ነው። በተለይ አይነት አንድ የስኳር በሽታ ያለባችሁ ሰዎች በብዛት በሚዲያ ላይ የአኗኗር ዘይቤን በመቀየር የኢንሱሊን ሴንሲቲቪቲን በማሻሻል የሚባለው በብዛት ለአይነት ሁለት ነው። ነገር ግን አይነት አንድም ቢሆን አመጋገባቸውን ማስተካከላቸው ጠቃሚ ነው። ከፍተኛ የደም ስኳር የሚጨምሩ እንደዚህ ጣፋጭ ነገሮችን መቀነስ መቻል አለባቸው። ግን የሰውነት ክብደትን በመቀነስ ጾም ምናምን የሚባሉት በብዛት የአይነት ሁለት የስኳር በሽታ ላይ የሚሰሩ መሆናቸውን በደንብ መገንዘብ ይገባል። አጠቃላይ አመጋገብ ስንመለከት ሁለቱ አሁንም አንድ አይነት ሊታዩ አይችሉም። በተለይ እዚህ ላይ አይነት አንድ የስኳር ህመም ላለባቸው ሰዎች ከፍተኛ ጥንቃቄ መደረግ አለበት። ልክ አሁን አይነት ሁለት ላይ የፕሮቲን የገንቢ ምግቦችን መመገብ እንዲሁ ደግሞ የስኳር ይዘት ያላቸውን ምግቦችን መቀነስ ትክክል ነው። ለሁለቱም በተለይ ጣፋጭነት ያላቸው ሁለቱም መቀነስ አለባቸው። የካርቦሃይድሬት ምግቦችን መቀነስ የሚባለው ብዙ ጊዜ ለአይነት ሁለት አይነት አንድ ላይ የገንቢ ምግቦች ወይም ደግሞ ካርቦሃይድሬት ያላቸው ምግቦች በከፍተኛ ደረጃ የሚቀንሱ ከሆነና ኢንሱሊን የሚወስዱ ከሆነ ጥንቃቄ ማድረግ አለባቸው። ሐኪማቸውን ማማገር አለባቸው። በከፍተኛ ደረጃ የስኳር መጠን ቀንሶ ሃይፖግላይሴሚያ የምንለው ችግር ውስጥ ሊገቡ ይችላሉ። ስለዚህ ይሄ ጾም የካርቦሃይድሬት መጠን በከፍተኛ ደረጃ መቀነስ አይነት አንድ ላይ በጣም ጥንቃቄ እንደዚህ አይነት ነገሮችን ሐኪማችሁ ማማከር እንጂ በዚህ አይነት ሂደት መሄድ በጣም አደጋ ውስጥ እንዳይከት በጣም መጠንቀቅ ያስፈልጋል። የደም ስኳር በከፍተኛ ደረጃ ሊቀንስ ይችላል። አይነት አንድ ላይ ማች ማድረግ ነው የሚያስፈልገው። በተለይ ካርቦሃይድሬት ምግቦች ላይ ከምትወስዱት ኢንሱሊን ጋር ማች ማድረግ ነው፣ ማመጣጠን ነው የሚያስፈልገው። አይነት ሁለት ላይ ስኳርን ለመቆጣጠር ከቆሽት ኢንሱሊን ይለቀቃል ብያቸዋለሁ። ይሄ በሁለት ፌዝ ነው፣ በሁለት ደረጃ ነው የሚለቀቀው። የመጀመሪያው ልክ ምግብ ከበሉ በኋላ በተወሰኑ ደቂቃዎች የሚለቀቅ የኢንሱሊን መጠን አለ። ይሄ ኢኒሻል ፌዝ የምንለው ነው። ቀጥሎ የሚለቀቅ አለ፣ ዲሌድ ፌዝ የምንለው ማለት ነው። ስለዚህ ብዙ ጊዜ የመጀመሪያው ሊሆን ይችላል የሚጠቃው ወይም ኢኒሻል ፌዙ ላይ ነው። ይሄ አይነት ሁለት ላይ እንደውም አንዳንድ ሰዎች ላይ ፖስት ፕራንዲያል ማለት ምግብ ከበሉ ከሁለት ሰዓት በኋላ ያላቸው ስኳር ሊጨምርና ከ140 በላይ 160 180 በላይ ይሆንና ከ8 ሰዓት በኋላ ሲለቁት ደግሞ ኖርማል ወይም ዝቅ የሚልበት ሁኔታ። ያ ማለት የመጀመሪያ ደረጃው ኢንሱሊኑ ተጎድቷል፣ ግን ሁለተኛ የሚመነጨው ግን ደህና ነው የሚል ነው። በጊዜ ሂደት ግን ወደዛኛውም ሊሄዱ የሚችሉበት ሁኔታ። አይነት አንድ ግን ቶታሊ በመጀመሪያ የሚለቀቀው ኢንሱሊን በኋላ የሚለቀቀው ኢንሱሊን በከፍተኛ ደረጃ የተጎዳ ስለሆነ ከፍተኛ የሆነ የኢንሱሊን እጥረት ያላቸው ሰዎች ናቸው። በዚህ ምክንያት ኢንሱሊን እንዲወስዱ ይደረጋል። አይነት አንድ የስኳር ህመም ያለባቸው ይሄ የሚወስዱት ኢንሱሊን ከውጭ የሚገባ ስለሆነ በሚገባ ከምትመገቡት የካርቦሃይድሬት ምግብ ጋር መመጣጠን መቻል አለ። አለበለዚያ በከፍተኛ ደረጃ የካርቦሃይድሬት ምግቦችን የምትቀንሱ ከሆነ የኢንሱሊን እየወሰዳችሁ የደም ስኳራችሁ በከፍተኛ ሁኔታ ሊቀንስ ይችላል። እዛ አመጋገባችሁ ይለያያል። አይነት ሁለት የስኳር በሽታ የሚታወቀው አመጋገባቸው ወደ ፕሮቲን ምግቦች፣ ወደ ገንቢ ማለት ጤናማ ቅባቶችን እንደዚህ አይነት የአመጋገብ ስታይልን ተከትለው ወደ ደማቸው የሚመጣውን የስኳር መጠን ይቀንሱና ላይፍ ስታይላቸውን በማስተካከል የደም ስኳራቸውን የሚቀንሱበት ሁኔታ ነው። አይነት አንድ ላይ ያሉት ሰዎች ግን በከፍተኛ ደረጃ እንደዚህ አይነትን የደም ስኳራቸውን ለመቀነስ የሚያደርጉት ጥረት በተለይ ካርቦሃይድሬት በጣም የሚቀንሱበት ወቅት ኢንሱሊን የሚወስዱ ከሆነ የደም ስኳራቸው በከፍተኛ ደረጃ ሊቀንስ ስለሚችል ማመጣጠን ነው አስፈላጊ የሚሆነው እንጂ የደም ስኳር ቀንሶ እንዳትጎዱ ጥንቃቄ ማድረግ ይፈልጋል ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ አይነት አንድና አይነት ሁለት የስኳር በሽታ በዚህ አይነት ልዩነት ነው። አመጋገብም ህክምናውም ልዩነት ያለው ምንም እንኳን ሁለቱም ከፍተኛ የደም ስኳር ቢሆንም አጠቃላይ ግን የህክምናው ሁኔታም የተለያየ ነው። በዚህ አጋጣሚ አይነት ሁለት የስኳር ህመም ያለባቸው ሰዎች የፕሮቲን አመጋገብ ላይ ጥንቃቄ ማድረግ የሚያስፈልግ ይሆናል። አንዳንድ ሰዎች
አይነት 2 የስኳር በሽታ ኖሯቸው ነገር ግን የኩላሊት ችግር ሊኖራቸው ይችላል። ኩላሊታቸው ተመርምሮ በስነ ስርዓት በሽንታቸው 24 ሰዓት ሽንት ሰጥቶ ፕሮቲን ካላቸው የኩላሊት ሁኔታቸው የተወሰነ በተለይ ችግር ካጋጠመው የገንቢ ምግቦች ላይ ወይም ደግሞ ፕሮቲን በተለይ ስጋነት የአኒማል ፕሮቲን የምንላቸውን ጥንቃቄ ማድረግ አለባቸው። በተለይ ሽንት መኩረፍ ተደጋጋሚ ጊዜ ሽንት መኩረፍ ሆኖ በ24 ሰዓት ውስጥ የሚሰደው የ24 ሰዓት ሽንት ፕሮቲን ማለት ነው 24 hour urine ፕሮቲን ይባላል። የ24 ሰዓት ሽንት ተጠራቅሞ ያለው የፕሮቲን መጠን ተለክቶ ችግር አለበት የሚባሉ ወይም ደግሞ የኩላሊት ችግር አለ ስቴጅ 1 ስቴጅ 2 ደረጃ 2 ደረጃ የሚባሉ ችግሮች ካሉ ኢቭን የገንቢ ምግቦች ላይ ከፍተኛ የሆነ ጥንቃቄ ማድረግ አለባቸው። የደም ስኳራቸውን ለመቀነስ ብለው የፕሮቲን አመጋገብ የሚለው ላይ ሐኪማቸውን አማክረው ነው እንደዚህ አይነት እርምጃ መውሰድ ያለባቸው። ወደ ተመልካቾች እንግዲህ አይነት 1 እና አይነት 2 ብዙ ጊዜ የምትሰራው ስለ አይነት 2 ነው ምንድነው የሚለው ለእናንተ እንደዚህ አይነት አስተያየት ኮሜንት ለሰጣችሁት ይበልጥ አይነት 1 የስኳር በሽታ ምን ይመስላል በቀጣይ ቪዲዮ ማቅረብላችሁ ይሆናል። በዛሬ ቪዲዮ ግን አይነት 1 እና አይነት 2 የስኳር በሽታ ልዩነቱ ምንድነው፣ ህክምናው ምን ይመስላል፣ አመጋገባችሁስ ምን መምሰል አለበት በሚል እናንተ ሊጠቅም የሚችል መረጃ አቅርቤያለሁ። አይ ሆፕ የሚጠቅም ነገር እንዳገኛችሁ እረዳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላምና ጤና ከእናንተ ጋር ይሁን።